ጀር ጻፊ አዘጋጅ ዋላሸት የሆነ ቤቱን አቃጥሎ ነበር። እቺ ነገር እንዴት ነበር? በጣም ከባድ ግን ነበር ሰምቻለሁኝ። ተመልካቾች ከእናንተ አንደበት እንዳማረበት እንዲሰሙት። አንተ ይሄ ነገር ግን የሻሼ ካራክተር ሳይወርሰኝ አይቀርም። ወሬ ያቀብላለሁ ወሬ ያቀብላለሁ። አዎ የዋላሸት የሥራውን ይስጠውና እንዴ ምን አደረገን? በዚህ ቀረጻ ነበረ። የበዓል ስራ ነው የምንሰራው እና እዛ የበዓል ስራ ላይ ዳቦ ይደፋ ነበረ። ድፎ ዳቦ ደግሞ ይሄ በአገር ባህል ምንድነው የሚባለው? ገበር ምጣድ ኮባ ኩበት ምናምን በደንብ አድርገን የሚጋገር ነበርና እሱን እያስተካከለ እንጨቱን አደረገ ምናምን። ከዛ ቤንዚን አለ የጀነሬተር ቤንዚን አለ ጀሪካን ቤንዚን አለ። ከዛ እሱን ይዞ ሄዶ ትንሽ እንጨቱ ላይ እንግዲህ ቤንዚን አርጎ ራቅ አርጎ አስቀምጧታል። በሱ ቤት አርቋታል። ርቃለች እኮ ለይዋልዬ እኮ አይፈረድበት ርቋል እኮ ጀሪካኑ። ከዛ ለኮስኩ ሲል እሳት ብልግናው እዚህ የተለኮሰ እንዲህ መስመሩን ስቶ ጀሪካኑ ነደደ እና የሚገርመው ወደ ላይ ሮቶ ነበረ። ከተገባችን ሌላ ግቢ ያለ ምናምን እና በጣም ከባድ ነበር። በዛ ሰዓት የደነገጠው ድንጋጤ ልነግርህ አልችልም። መጸዳጃ ቤት አጠገቧለ እሱ ጋር እንትን ነበረ። ስንት ሊትር ውሃ እንደሆናል እሱም ብድግ አድርጎ በድንጋጤ ደፋበት። ውሃው ደግሞ እሳቱን ይዞት ወደዛ ሄደ። በጓሮ በኩል ምናምን ይዞ ሄደና በቀላል የሚገለጽ አይደለም። በጣም ነው የሚያሳዝን። በሳት መሃል ይሮጥ ነበር በድንጋጤ እሱ ማለት ነውና የምናረገው ጠፍቶን ከጎን ያሉ ሴትዮ ወጣው አይነደድን ገልብጡት እንትን አርጉት ብርድ ልብስ አርጉት ምናምን ይባላልና ብቻ እግዚአብሔር ጠበቀንና በብርድ ልብስ በመናን ታፍኖ ያ ሰዓት ጠፋ ማለት ነው። ሄዋን የዛሬ 2 አመት እንግዲህ ከሰማሁት ነውና የፊልሙ ላይ በቃል ልጅ አለች አይደለ? ነፍሰ ጡር በነበርሽበት ሰዓት ይገርም ኮስቹም ነበር የተጠቀምሽው። እስቲ ስለሱ ንገሪኝ። በጣም ብዙ ጊዜ ነፍሰ ጡሮች የሚጠቀሙት ኮስቹም አለ፣ ግን የሷ በጣም ወጣ ያለና ለየት ያለ የሚገርም አልባስ ነበር። እንዴት ነበር እስቲ ንገሪኝ እሱ? እርግዝና የእውነት ነበር። ያው የእውነት ተረግዞ የእውነት ተወልዶ ልጅም ተቀላቅሎ ሰርቷል። 1-3-4 ክፍሎችን እና ሙሉ የፕሬግናንሲ የነበርነው ጆርኒ እዛ ቤቶች ድራማ ላይ ተካቶ ነበረ እና እንደዛ ነበር። ምንም አይነት ኮስቹም የተፈጥሮ ኮስቹም ነው ነበር። እኔ ግን እዚህ ጋር አንድ ጥያቄ አለኝ ለሄዋን። ወደ ቤቶች ስትመጣ አግብተሽ ነበር? አዎ። እና ልክ ቤቶች እንደገባች ወዲያው ነው ያገባችሁ? ወዲያው ነው ወደ ልጅ ሄደችውና ቤቶችን ተማምነሽ ነው ወይ ያገባችሁ? አግብቼ እንዴ አግብታለች ኦሬዲ ኦልሞስት በቃ ይሄ ምክንያቱም በጣም የጊዜ ለውጥ የለውም። ቤቶች መጣሽ ስትጀምሪ ወዲያው እርጉዝ ሆነሽ አየን። እንዴት ወዲሽን እንደሰራች ሁሉ ገርሞኛል እኔ። ያኔ ወዲያው አረገዘች ወዲያው ወለደች። እስቲ መልሽ። የገባው ጊዜ እርጉዝም አልነበርኩም። ኦልሞስት ላገባ በቃ የሆነ 2 ሳምንት ምናምን ነበር የቀረኝ። ከዛ በኋላ ነው የተረገዘው ወዲያው እና የተማመንኩት ደግሞ ያው እንግዲህ ቤቶች ይከፍለኛል ብዬ ፈምሳለሁ ብዬ ወዲያው እኔ እንደውም የሰማሁት ወዲያው ባለቤቷ ሽማግሌ ላከው እንዳለፈችና እንደተጠራች ሲያቅ ነው የሚባልም ነገር ሰምቻለሁ። ያዘ በቃ እሱ ጋር ያዘ። አጋጣሚ ማይኩ ሲይዞ የምፈልገው ሰው ጋር ገባና ወንበሩ ተመችቷል። በጣም አትወድቅም አሁን? አረ ምንድነው እየተነሳ የምትወድቀው ነገር ነው ያልገባኝም። በጣም ተደጋጋሚ የመውደቅ ኬዝ አለ አንተ ጋር። ሁለቴ ነው ግን የወደኩት። መውደቅ ሲባል ግን ቆይ ይብራራ። አንደኛው ከሶስታችን ብስሬ ምንድነው ሶስታችን እየተቀረጽን ነውና
እኔና ታሪኳና በፍርዱ እየተጣሉ ስንጨቃጨቅ ና ይመጣል ብስራት ማለት ነው። እና ኧረ እባክህ አንተ ሰውዬ እሷን ተዋት ሚስትን አትጨቃጨቅ ምናምን ይለኛል። በባለ ትዳር መሀል መግባት ጣልቃ መግባት ወንጀል መሆኑን አታውቅም አለበዛ ከሳለሁ ስለው ኧረ እባክህ እኔ ክስ አልወድም ብሎ ሁለት እግሬን ያዘኝ። ከዛ ተው ብዬ ስሸሸው ወደ ኋላ አላውቅም እኔ እንጃ አይመጣም። ሁለተኛው ሌላ ጊዜ ይሄድ ነው ከሶቶ እዛ ካፌ ያለና ማካያቶ ምናምን ብሬክ አትሪክ ነው እንደሰራው ውሻ እየሮጠ ይመጣል። አንቺ ጮሽ ደንግጫለሁ። እኔ ላይክ እየሮጠ ነው። ደንግጠናል እየሮጠ ይመጣል። ውሻ እንደ ውሻ መጣ ብዬ ደንግጫለሁ። ውሻ ሮጦ መጥቶ እኔ ላይ እንደዚህ ይሽኮኮ እኔ ድንጋጤን ተውኩት። ምንድነው ውሻው ምን ሆኖ ነው የታየ? እየጮኸ እየመጣ የሆነ ሰው ነበር ማነው አብሮን የነበረው? አይ ከኋላ ነበር የሆነ ሰው ነበር አብሮ። ያኛውም ወደቀ አንሳው ግን ያኛውም ወደቀ። በጣም ታሪኳን አደጋ ውስጥ የከተተበት ወደቀ። በጋራ ነው ግን አደጋ ላይ የወደቀው። ይሄኛው እኔ አሁን እንትን ያደርግ በጣም ነው ማለት ከሞት ነው የተረፍኩት። ቦቼ ነበርና ብስሬ ነበር ዳይሬክት የሚያደርገውና ይዘኛል ግን ምናምን ስል አንቺ እኔን አትታወሪኝ ምናምን አለ። ብስሬ የሚይዘኝ ይመስላል እንዴ ተነጋግረናል አንተ እንድትይዛት ምናምን አለውና እኔ የምር ነው በቃ የምር ነው። አዎ በቃ ሰውነቴን ምናምን ደግሞ ርቀት አለው ከየቤቶች የተከራዮች ቤትና የቤቶች ቤት እንደዚህ የሆነ ዝቅ ያለ ነውና ከደረጃ ነው እንደዚህ መወድቀው ይይዘኛል ብዬ ነው ያመኛለሁ። ከዛ ራሴ ስቼ እንደዚህ ሙሉ በሙሉ ሰወድቅ በመሀል ብቻ እንደዚህ እንትኑን እያወለቀ ይሁን ምናምን እኔ ወድቄ ተከትሎኝ ወደቀ። እኔ ተመትቻለሁ ኦሬዲ ማለት ነው። ጭንቅላቷ እውነት ይኸውልህ አንገትሽ እዚህ ላይ ነው ያረፈው። ኧረ አይደለም አንገት እዚህ ላይ ያረፈ መሬት ነው ልናገር እኮ ነው። አንገትሽ እዚህ ጋር ጭንቅላትሽ ግን መሬት ላይ አንገቷ እዚህ ጋር የአንድ ሰው እንደ ቆይ አንገቱ እዚህ ጋር ሆኖ ጭንቅላቱ መሬት ላይ እንዴት ነው? አንድ ሰው ምንድነው የሚያለው? አይ እዚህ ማለት ነው። በቃ አንድ ያልገባ ነገር በዚህ ሁሉ መሀል ግን ኤፒሶዱን ዳይሬክት የሚያደርግ የነበረው ብስራት ነበርና ይደገማል ብስራት እንደዛ ነገር እኔ ወድቄ ከዛ ስነሳ ጭንቅላቴ በጣም ከመመታቱ የተነሳ ደንዝዟል እኮ ኖት ያደረኩት ተነስቼ ነቅቼ ነው። እሺ ከዛ ዲያሎጌ አላለቀም። የሚቀር ዲያሎግ አለ እዛው ላይ ነው የምንቀጥለው አለ። ለምንድን ነው እንደዛ ያልከው? ብስሬ እስቲ መልስ ስጥበት አሁን። ስራ ሲሰራ ታቅዶ ተጽፎ የቱ ጋር ምን ይባላል የሚለውን ነው። አንዳንድ ጊዜ ተዘጋጅተሽበት የመጣሽው ነገር እዛ ጋር ላይመጣ ይችላል። መውደቅ ድረስ አልነበረም፣ ግን ሆነ ሀፕን አረገ። ያን የሚያህል ነገር እዛው ላይ ብንጠቀመው ብለን ቀይረን ነው እንጂ መውደቅም አልነበረም። ሲኑ ፌንት ታረጊያለሽ፣ ይይዝሻል፣ እዛው ላይ ታወራላችሁ ነው። ተያይዛችሁ ሄዳችሁ አሳደግን። ስለዚህ የተያዘው ነገር መባል አለበት ነው። እዛ ላይም ሆኖ ቢሆን መባል አለበት እኮ። ታዲያ እኔ ወድቄ ከሞት ተርፌ መቀጠል ነው ያለበት። አልሞትሽም፣ ከሞት ተርፈሽ ነው። ከሞት ተርፈሽ ነው። ስለዚህ ይቀጥላል ነው። ሰው ነበር ማሰብ በስሬ ግን እዛው ጋር ማለት ነው። አንተ እንዳያስከው እንዴት ነው ከአትሌቱ ካራክተር ጋር ሰርቃል ብሎ ፖሊስ ይዞሃል? እንደዛ መሰለኝ። እንደዛ እንግዲህ ጫፍጫፉን ስሰማው የሆነ አትሌት መንደር ሌላ አትሌት በሰረቀው ነገር አንተ ተከሳል የሚባል ነገር ሰምቻለሁ።
አጋጣሚ ነው ጥሌጋም ደውዬ ነበር። አንድ ሬስቶራንት ምሳ እየበላን ነበር ከጓደኛዬ ጋር እና እዛ ቦታ ላይ ሰዎች ፊት ለፊት ያዩኛል በጣም። ከዛ ያው ምሳ ጨርሰን ወጣን። ስንወጣ ሁለት ሰዎች መጥተው ከኋላ ያዙኝ። አንዴና እናግራ አሉኝ። እሺ ምን ነበር አልኳቸው። የመጣ ነው ያው ከፌደራል ፖሊስ ነው ብለው አሳዩኝ። ሰዎች አንተ ላይ ጠቁመውን ነው አሉ። ምን አደረገ ብለው አትሌቶች ናቸው ጫካ ውስጥ ንብረታቸውን ይዘህ ተሰውረሃል አለኝ። ስናይክ ደግሞ አትሌት ነህ እንዴት አልኩ። አርጋል ግን አንተ እና ብቻ ከብዙ ውዥንብር በኋላ ምን አትሌት አይደለህም አለኝ። ኧረ እኔ አትሌት አይደለሁም አልኩ። እዚህ ጋር ነው የተገለጠልኝ እንጂ እስከዛ ሰዓት ድረስ አላወኩም። ስለዚህ ትሬኒንግ ላይ አብሯቸው ከሚሰሩ ሰዎች ውስጥ ያላቸው ስልክ ምናምን ብቻ ንብረታቸውን ሰብስበው ጠፍቷል አንዱ። ሰውዬ ደግሞ አንተን ሲያይክ በቃ አትሌት ነው አትሌቱ ያገኘሁት ራሱ ነው መልኩና እቺ ነች። አይ ተርፋል። ማን ነው ይስ ደግሞ ይሄንን ሲያቀበለው ሻሼ እንግዲህ ክብራትና ክብራን ተመልካዮቻችን የቤቶችን 13ኛ ዓመት በዚህ መልኩ እያሳለፍን ነው። በጣም ብዙ ነገሮች አሳልፈው እዚህ እንደደረሱ እንግዲህ እማኝ እነዚህ ታሪኮች በራሱ እማኝ ናቸው። የተሰረቀ አለ፣ መውደቅ አለ፣ ቤት መቃጠል፣ ኤሌክትሪክ መያዝ አለ። አይደለም ኤሌክትሪክ መያዝ ኤሌክትሪክ የመያዝ ነገር ደግሞ አንቺ ጋር ነበር ነው? እንዴት ነው? አዛብቻለሁ? አይ ትክክል። እስቲ ንገሪና። እንትን ሌላ ቤት ውስጥ ሳሎን እየተሰራ ነው እና ንጹህ ማፊ ገሊላ ምናምን ቁጭ ብሎ ነበረ የነ ታሪኳ ቤት። እሺ። እና የነ ታሪኳ ቤት ውስጥ ደግሞ መብራት ማጥፊያና ማብሪያ አለ እዚህ ግድግዳው ጋር እንደዚህ። እና እኔም እነሱ ጋር መጣሁና ሄድኩኝና መብራቱን ነካሁት። የማጥፋና ማብሪያ እሱ ደግሞ ተበላሽቶ ነበር። ተልጧል ነገር? አዎ። እሺ። እና ነካሁትና ነዘረኝ። በጣም ደነገጥኩ። ከዛ እነ ገሊላ ምናምን ደነገጡ እነሱ። እኔ ደግሞ ፈርቼ ምንድነው ብያለሁ አላወኩም እስከዛ ድረስ። ተይዘሽ ማለት ነው? ግጭ ነበር። አሁን ኤሌክትሪክ ስታይ ራሱ ፎቢያ አለብሽ ከዛ በኋላ? አዎ። በጣም አሪፍ። ሌላ አንድ በጣም ቆንጆ የሰማዋት ነገር ደግሞ ና ወደዚህ አስተላልፍልኝና ማይኩን ብስሬ ማለቴ ነው ና ያልኩት ለምንድነው ናና በቀረጻ ልብሳችሁ የወጣችሁበት አጋጣሚ ነበር አይደል? ንብረት በቀረጻ ልብሳችሁ ከቀረጻው አጋጣሚ ወጣችሁ የገጠማችሁ ነገር አንተ ንገረኝ። ብዙውን የሚያስታውሰው እሱ ስለነበር ነው። የኔ የከልብስ አለ ያው ኮባ ነው የምመስለው እንደምታውቀው 13 አመት ኮባ መስዬ ነው የጨረስኩት አረንጓዴ ማለት ነው። እና የሆነ ባንክ የሆነ ትራንስፈር ማድረግ አለብኝ ማውጣት ነበረብኝ ምናምን ይመስለኛልና መውጣት ነበረብኝ። በእናትና እንሂድ ብዬው ሄድኩ። እሱም ያችን ኮፍያዋን ከላይ ያለችውን አውልቆ እየነዳው ምናምን እየሄድን መንገድ ላይ አንዱ እንዴት አድርጎ እንዳጎሳቆለ እንዳጠይቀኝ ልክ የሆነ ሰው መኪና ተወሰን እየሄድን ይመስላል የወየዘሩን መኪና ይሁን ማን እንደሰለ ጉስቁልን ያደረገ ነው። በቃ እየገባ ምናምን እየተሳደበ ማለት ነው። ከዛ ባንክ ቤት ሄደ ምናምን ልጽፍ ምናምን ነገር ስልክ ሂድ ይላልኝ እኛው ሂድ ያለው እሱ ነው ኮተት ምናምን አለና ከዛ ሂሳቡን ስናየው ግን እኔና እሱ ቁብ ብንገባ 6 ወር በነፃ እናኖረዋለን ከነዚህ ሁላችሁም እንግዲህ ከተመልካች የሚደርሳችሁ ግብረ መልስ ይኖራልና ለየት ያለ ግብረ መልስ የደረሳት ማርቲ ትመስለኛለች። ከአንድ የባንክ ሰራተኛ ወይም ከአንድ ባንክ ጥበቃ ካልተሳተኛል። አመሰግናለሁ። የባንክ ጥበቃ ናቸውና እና አንቱ ናቸው። ከዛ እኔ አላወኩኝም እና ልክ መንገድ ላይ እየሄድኩኝ እያለ የኔ እናት እንዴት ነሽ ወይ እንደው ጠበቃውን እንዴት እንደተናገርሽው ሲሉኝ ጨብጭኝ ሲሉኝ አይ አባት አልጨብጠውትም ብዬ ስራቸው ወይ ጠበቃው ሲሉ በፍርዱ ነው የመጣልኝ።
ውይ አባቴ ይቅርታ ስለ ሄጀረዛ እኔ አድንቄሽ ነው እንጂ ሌላ ምንድን ነው ሲሉኝ ተበላው ብዬ መጀመሪያ ነበር እንጂ መጨበጥ አሉሽ። አዎ እኮ መጀመሪያ ነበር መጨበጥ የነበረብኝ እኔ ወርጄ አሁን ነው አለ ለዳኒ ትችልኝ ስማይክ ለዳኒ ትችልኝና እስከዛ ግን አለምዬ ሰርፕራይዝ ላይ እንዴት ነሽ? ሰርፕራይዝ ላይ ወደ ማልቀስም ወደ መሳቅም ይቃጣኛል መሰለኝ። የዛሬ ዓመት አካባቢ የሚገርም የልደት ሰርፕራይዝ አድርጎሻል መሰለኝ ይሄ ጀማ። አዎ እስቲ እሱን ጊዜ አስታውሽ። ይሄ ቤተሰብ እኮ የሚለይ ነው እኮ በእናትህ። እሺ ሰርፕራይዝ ለማድረግ ንጹህን የሚስተካከላት የለም በማስተባበር ለተንኮልም በቃ አሴሩብኝ ነው የሚል አንደኛዋ ሚችናት። እሺ ከጎን ሆና ወንደና ሰው ትመስላለች እንጂ ስትታይ። አዎ ቅርባችን ከምንሰራበት ቤት ቅርብ አካባቢ አንድ ካፌ አለ እና እኛ ሰርተን ጊዜ ሲኖረን ወይ ጋፕ ሲኖር ሌሎቹ እስኪቀረጹ ወተን ማኪያቶ እንጠጣለን፣ ሻይ እንጠጣለን ምናምን እና የለሽም አይደል እኔ ሻይ እንጠጣ ምናምን አለችኝ እሷ። አይ ቆይ እስኪ አሁን አንቺ ነው አንቺ ቀጥሎ ይሄን የእናንተን ነው የምንሰራ ብሏል ስራዬ ምናምን እላታለሁ። አይ እኔ እባክሽ ሌሎቹን እየሰራል እንሂድ አለችኝ። ለካ እነሱ አሲረውብኛል። እኔ ያለማንም ቶያ አላቀልህም። እሺ በቃ ግን ቶሎ እንመለሳለን ምናምን እልና ለዋላሸት በቃ እሺ ማኪያቶ ልንጠጣ ነው እሺ ምናምን ብለን እንወጣለን። ከዛ ይደውላል የዋላሸት እየደወለ ነው ጠጭና ቶሎ እንሂድ ምናምን እላታለሁ። ብስሬ ይደውላል የዋላሸት ይደውላል ማበዳችሁ ነው ምናምን እላለሁ። እኔ እውነት ለመናገር በጣም የሰዓት ሰው ነኝ። 10 ሰዓት ከሆነ 10 ሰዓት ነው፣ 2 ሰዓት ከሆነ 2 ሰዓት ነው። ስለዚህ ቀጥሎ ያንቺን ነው የምሰራ ስላለኝ እንትን ብያለሁ፣ ደብሮኛል። ማርፈድ ደስ ስለማይለኝ ማለት ነው። ታያችሁ እባክሽ እንደርሳለን ትለኛለች። ኧረ በደኝ በእናትሽ እኔ አሁን ተበሳጭቶ ማየት አልፈልግም። አሁን ገብቼ የምልል ነው ቀጥዬ ያንቺን ነው የምሰራ ብሎኝ እንዴት ሄዳለሁ ምናምን እላታለሁ። ይሄ እንደርሳለን እባክሽ ታያችሁ ምናምን ብላ ዘና ብላ ትጠጣለች። ከፍለን ምናምን ወጣን። እየመጣንም ይደውላሉ። ወይ ግቢ በቃ አልኳ። ደረስንና ቅርብ ስለሆነ ገባን ወደ ግቢ። ከዛ እኔ ልብስ ቀይሬ ነው ሄድኩት፣ የካራክተር ልብሴን ቀይሬ ነው ሄድኩት። እነሱ ሳሎን ሆኖ ብስሬ ይጮሃል እንዴ አንቺ ነው የምሰራ እያልኩት የት ሄዳችሁ ነው ምናምን ይለናል። እኔ ሹልክ ብዬ አባ መልበሻ ክፍል ውስጥ ነው የገባሁት። እንዴ ደግሞ ይቅርታ ሳቲ ትገቢያለሽ እንዴ ነይ ይቅርታ ጠይቂ ምናምን ይለኛል። ኧረ በእግዚአብሔር ይቅርታ አድርጉልኝ ብዬ እንደዚህ በር ስንትን ሳደርግ ሲከፍት ሁሉም ተደርድረው እኔን ለማስደነቅ እኔን ለማስገረም ለኔ ያላቸውን ፍቅር ለማሳየት በቃ የእውነት ፍቅር ናቸው። የምር እንደዚህ እንደምታዩን በቃ ቤተሰብ ነን። በቃ አንዱ ለአንዱ ያለው ፍቅር በቃ አንዱ ለአንዱ ለማስደሰት የሚሄደው ጥግ አንዱ ለአንዱ ያለው መከባበር በቃ ልነግር አልችልም። በርግጥ እኔ ብቻ አይደለም ብዙዎቻችን እንደዚህ ተደራርገናል። ከዚህ በፊት እንደዚህ ሰርፕራይዞች ብዙ አለ። የተለያዩ ሰዎች የጥልሽ ብስሬ ራሱ አዎ በነገራችን ላይ ክቡራትና ክቡራን ተመልካቾቻችን 13ኛ ዓመት የቤቶችን ድራማ ክብረ በዓል እያሳለፍን እንገኛለን በቢሾፍቱ አዱላላ ሪዞርትና ስፓ። ከኛ ጋር እንደሆናችሁ ተስፋ እናደርጋለን። ቆንጆ ጊዜ እያሳለፍን ነው የምንገኘው። በጣም ብዙ ትዝታዎች ከስኬት ጀርባ ያሉ ውጣ ወረዶችና ገጠመኞችን እያነሳን እንገኛለን። በሺ ደግነሽ እንዴት አመሸሽ? ደህና ነኝ። ባሻን በመደብደብ በለመድሽበት ያለሽ ሰውዬ እንዴት ነው? እንዴት ነበር እሱ ጊዜ? አንድ ቀን ነውና ወደ መርካቶ እየሄድኩ ነው። ከዛ ወደ መርካቶ እየሄድኩ ከፈረንሳይ ታክሲ ወርጄ የመርካቶ ታክሲ ለመያዝ እየሄድኩኝ ከፊት ለፊቴ እብድ ዱላ ይዞ እንዲህ እያለ መጣ ፊት ለፊቴ። ከዛ ወዴት ልግባ? ከጎን የሆነ ሰው ይሄዳል። ዘለልኩና ሄጄ ያስኩት። ሰውየው ሲይዘው አየና ሂጅ ደግሞ ባሏን እየደበደበች ያማረረችዋን ሰው ደግሞ እኔንም ልደበድብኝ ነው ሂጅ ከዚህ ያለ። ከዛ ኧረ እብዱ ስለ ወገኛ ለባልሽ ነው ጉልበትሽ የሚበረታው ለማለት አለኝ። ደስ ይላል። ግን ከአብዛኞቻችሁ ጋር ግን አሁን እየገባኝ ያለው ነገር ሰው ከካራክተሮቻችሁ ጋር አሶሼት የሚያደርግበት መንገድ በጣም ጠንካራ ነው። ከዛ ሊለያችሁ አይችልም አይደል? ይመስለኛል እንደዛ አይነት ነገር ነው። ዳኒ ወይ ሁሉ አማን ሰላም። ያንተ ወደ ቤቶች የገባህበት አጋጣሚ ደግሞ ትንሽ ለየት ያለ ይመስለኛል። እሷን እናንሳት እስቲ። አዎ እሺ፣ ያው እንደ ጓደኞቼ እንግዲህ ያው በውድድር ነው የገባሁት። ግን ምን አጋጠመኝ መሀል ላይ ትንሽ ውድድሩ በጣም ታፍ ነበርና እያያችሁኝ ነው። ውድድሩ ከባድ ነበር። ትንሽ አስጨንቀውኝ ነበር። እንዲህ አብረን እሳት ልንሞቅ ነገር በሰዓቱ በጣም አስጨንቀውኝ ነበር እና አጋጣሚ ያው ጥንድ ሆኖ ነበር የሚሰራው። ወንድ ሴት ማፊና ይበቃል እና
ማታ ስለማመድ ሳነብ ምናምን አድሬ ጠዋት ቀረች ከኔ ጋር የምትሰራው ማፊ ግራጎን ግራጎን የለችም ቢባል ውድድሩን አቋርጣ ወጣለች በራሷ ምክንያት። ከዛ ናጀሪዎቹ እየገቡ ተረክ ያረጉ ይወጣሉ ተረክ ወይኔ ዳኒ ተበላህ አልኩኝ። ከዛ ያው አጋጣሚ እዛው ላይ ትዊስት አረኳትና ብቻዬን በማይም ሰራዋት ማፊ እንዳለች አስቤ ሰራው። እግዚአብሔር ስጣቸው ዳኞቹም አላሳፈሩኝም አሳልፈውኝ ይሄው ከደርቢዎቼ ጋር ቁጭዬ ሰዓት ያለኝኩ ነው። በጣም አሪፍ የመጀመሪያው ምዕራፍ የመጨረሻ ሰው ማፊ እንዴት ነሽ? ሁሉ አማን? እንኳን አደረሰሽ። እንኳን አብራለሽ። ልጅሽ አትለይሽም እንዴ ከካራክተር አልገባ? እንዴት ነው ሁኔታው? እናቷን እስካለመለየት ድረስ ደረሰችው ለምንድን ነው? ኮንዶሚኒየም ነው የምንኖረውና እዛ ግቢ ውስጥ ስገባ ልጆቹ አብሰው እዛ እንደገቡ አካባቢ ብርቅ ነው የሆንኩባቸውና ማፊ ማፊ ምናምን ይላሉ። የሆነ ቦታ ላይ ይሰበሰቡና ልክ ስገባ ይጀምራሉ። ከዛ የሆነ ቀን ዞር ስለ አብራ ማፊ በጣም አሪፍ እንግዲህ እንዲህ ያለን ቆይታችን በአማረ መልኩ በሳት ዳር ጨዋታ ይቀጥላል። አሁን አንዳንድ ጥያቄዎች የዚህ ፕሮግራም ፕሮዲዩሰሮች እንድጠይቅ የሰጡኝ ጥያቄዎች አሉ። ማን ነው የሚል ሴግመንት ነው አሁን የምንጫወተው። ማን ነው ለምሳሌ አሁን ራንደምሊ ነው መመለስ የሚቻለው። እንትና አይደለም። ለምሳሌ ቀረጻ ላይ ማን ነው አርፋጅ? አትፈራሩ። ጥላው አምነህበት ሀቅ ነው። ቤት ቁጭ ብሎ ወዴት ያምንበታል? እኔ እኮ እዛው ቤት ነው የምኖረው። እንዴት ነው የማረፍደው? ማን ነው አርፋጅ? ጥሌ አንተ አይደለም ተባለ። ስለዚህ ማን ነው የከፋ አርፋጅ? በየጊዜው የተለያየ ሰው ነው። ገባ። ያው ቋሚ አርፋጅ የለም መሰለኝ። አዎ አንድ ጊዜ አንድ ሰው ያረፍዳል። ኔክስት ታይም ከደገመ እናገረዋለሁ ብለህ የምታስበው ሰው የለም። የሚቀጥለው ጊዜ እሱ ይመጣና ደግሞ ሌላው ያረፍዳል። እና ሁኔታዎች በዚህ መልኩ ተቀያሪና ተለዋዋጭ እንዲሁም ተገለባባጭ ናቸው። ማን ነው ቀረጻ ልክ በቃ ከት ሲባል ምግብ ተወለደው እንትን ያነሳው ለምግብ ላይ ፈጣን ማን ነው? አጥንተዋለች እሷ ተከታትለሽዋል። እየጠበቅሽ ነበር። ልክ ነው ግን ተከታትለሽዋል። እሺ የዋላሸት እንግዲህ በዚህ ፕሮግራም በጣም በተለያዩ አጋጣሚዎች እየነገስክ ነው ያለው። እሺ ማን ነው አኩራፊ? ዓለም በትክክል ልክ ነው። አሁን እንዳትቃወሚ እንኳን ደጋፊ ያገኘ ፍቄ ነው። ብዙ ምሳሌ መጥቀስ እችላለሁ። ነው ተቀበይ በቃ። እሺ ማን ነው በጣም ኦንሴት ዲያሎግ የሚያስቸግረው? በፍርዱ አንቀጽ የሚያክል ህዝባችን እያልክ እንዴት አይጠፋብህ? ግን ፍቄ እኔ ማለት ደብሮ ነው። ለምን መሰለህ ማስክን ማክስ ነው ምናምን ከብዶኛል የሚባል ነገር ስሙ። እሱማ እኮ ጥልሽ እኮ የእንግሊዘኛ እኮ ምን ላድርግ ከተጣመመች እንዳለ ነው በቃ የሚያርመን። አጽፎ ነው እንደዚህ ያስባለች ወረቀት ላይ አጽፎ በለው ይሄን እያነበብኩ ነው። ማስክን ነው ማክስ ያልከው ማክስን ነው ማስክ ያልከው? እኔ እንጃ ብቻ ከሁለት አንዱ እንዳትወባ። እሺ ማን ነው የግል ባህሪው ከካራክተሩ ጋር ማች የሚያደርገው? አረጋሽ በፍጹም ብላለች። መቆም ብላለች። ማይኩን በፍጹም ማርታና አረጋሽ
ሰማይና ምድር ናቸው። እንዴት እንዴት አረጋሽ በጣም ደፋር ነች። በፍጹም እኔ ደግሞ ድብን ያልኩኝ ጭምት ፈሪ ነኝ። ፈሪ በሚገባ አረግዬ ለምን መሰለሽ ከካራክተርሽ ጋር እንትን ፓወርፉል ነሽ። ትቆጫለሽ፣ ቶሎ ትቆጫለሽ። አይ መቆጣት ሳይሆን መጮጮ አለው። አሁን በጣም አሪፍ። የመጨረሻ ማን ነው? ከወንድም ከሴትም በጣም ምግብ አብሳዮች አሪፍ እንዳሉ ሰምቻለሁ። ማን ነው በጣም ጎበዝ ምግብ አብሳይ? ከወንድ ፍቄ ከሴት መቆየት እንዴ ጎን ለጎን ፍቄ ሼፍ ነው እንዴ? አክሊሉ ጥብስ የምንበላው ቆይ እዚህ ጋር እኛ ወር እስከ ወር አይደለም እንዴ እኔና ንጹህ ከዓመት እስከ ዓመት አይደል እንዴ የምናበላችሁ? አይደለም አዎ ብዙ የሚያበስል እኮ አይደለም። ይኸውልህ አሁን ብዙ ባበሰለ ሳይሆን ከዓመት አንድ የሆነ ሰው ለምሳሌ እኔና ንጹህ ቀረጻ ብንሆን የሆነ ሰው ይሰራል። ሰርቶ ስለማያውቅ ዛሬው ደግሞ አንተን እንደ ሰራው ምናምን ተባብሎ ስለሚደናነቅ እንጂ አረ አይደለም አይ ግን ዋናው ነገር ብዙ ሰምተናል። ንጹህም ባለሙያ እንደሆነች እናውቃለን። እኔ ሰለማን ቤስት የተባለች እንደሆነችም ሰምተናል። ግን እኛ አሁን እየተነጋገርን ያለነው የቤቶች ቀረጻና ቤቶች የሚሰራበት አካባቢ ላይ ማን ነው ጥሩ ምግብ አብሳይ የሚለውን ነው። አንቺም ልትሆኚ ትችያለሽ ቤትሽ አይደለም አላየም ትንሽ መቆየት ነው ከወንድ ትንሽ አሁን እናንተ ግን እዚህ እኔ ሰርቼ ያበላችሁ ዱለት እንደዋዛ ተተወ። እሺ 13 አመት በኋላ ቤቶች ከቀጠለ እኔ ተቋራጋ የንጹህ ቡና የኔ ነሽ ታበላችኋለሽ። የንጹህ ቡና ታሪካዊ ነው። የንጹህ ቡና አንዴ ቡና ያው አሁን ግን ክርክር የተነሳው ሴቶቹ ላይ ነው እንጂ ፍቄ ላይ ተስማምታችኋል? ምንድን ነው ያለችው? እኔስ በጣም ቆንጆ ዱለት ነው የምሰራው። ከዛ ፍየል ታረደና ላትስ ሞቱን ነው ቆንጆ ዱለት የአንድ ቀን አሁን አይቀርብም። ቁጭ በል አይቀርብም። ያለፈ ነው እሱ ዱለት ነው እንዴ? አሁን አይቀርብም። እና 13 አመት በኋላ ተለያየሁ። ምስክር ናት እቺ ልጅ። የተወሰኑ ምስክሮች አሉ። አንቺ ምስክር ክቡራትና ክቡራን ተመልካዮቻችን ቆይታችን እያደረግን ያለነው በቢሾፍቱ አዱላላ ሪዞርትና ስፓ የቤቶችን 13 አመት ክብረ በዓል ነው። አሁን ስለ ሶስት ሰዎች ወረቀት ስጥልኝ ተብያለኝ። እጣ አለ። ያንን እጣ በተመለከተ ማስተላለፍ የሚኖርባችሁ መልእክት ይኖራል። ሶስት ሰዎች እቺን ያሽልኝ ማርቲዬ ለተባልኩት ሶስት ሰው ልስጥና እዚህ ጋር ምንጭቻ እንዳከፈተ መሰለኝ። አዎ ስንቴ ወይ አንደኛው አንተ ነህ ማርያም። አዎ ተወዲ አንደኛው አንተ ነህ። እንዳትከፍቱት አሁን ምክንያቱም ያዘው ዝም ብለህ ያዘው ይነገራል ኢንስትራክሽን። ንጹህ ስንቴና ተወዲ ደረሳችሁ ወረቀት አለና እሱን ወረቀት ታዩትና ለአንዳንድ ሰው መልእክት እንድታስተላልፉ ነው። ያ መልእክት እንግዲህ ነፃነታችሁ ጥግ ድረስ ነው። ማድነቅ ማክበር ትችላላችሁ። እንግዲህ ማስተካከል ያለበትን ነገር ደግሞ ያ ሰው ካለ መናገር የምትችሉበት ክፍት የሆነ መድረክ ነው ማለት ነው። የኛ ማን አሁን ከማን እንደምጀምር ከትልቅ ከዛውንቷ ከትልቆች ይሻላል። እሺ አለ ህፃኑ እኔ እባክህ ስሜቴን መቆጣጠር አልችልም። እባክህ ይነገረው። እሺ ይነገር። ለማን ነው አንተ የተባለው? ማን ነው? ብዙ ጊዜ እኛ ያው ፊት ለፊት ለመሆናችን ወይ ለመታየታችን ምክንያት
የሆኑ ከጀርባ ብዙ ሰዎች አሉ። ለዚህ ፕሮዳክሽን ዛሬ ላይ ወይም ለዚህ ለ13ኛ አመት ዛሬ ላይ ለመድረሳችን ጻፍቶች አሉ፣ ካሜራማን፣ ሳውንድ ምናምን የተባሉ አካላት አሉና የሚያስቆጠቁጠናል። እውነት ለመናገር ካስዬ 13ኛ አመቱ አይደለም። ከትናንት ወዲያ እንደተገለጸው ዛሬም እንደተገለጸው ከመጀመሪያው ጀምሮ 14 ብዙ ውጣ ውረዶችን ያየ ሰው ነው። እኔ ከዛ በኋላ ኦልሞስት ከመጣው ጀምሮ ከጥሌ ቀጥሎ ካስዬን እፈራዋለሁ። አንዳንዴ እንደውም ጥሌን እደፍረዋለሁ። ከፋይ ስለሆነ ከፋይ ነው። ይሄኛው አይከፍልም እኮ ደህና አብረን ዱለትም ይሁን ምላስ ሰንበሩን እንበላና ደህና ቆይተን አክሽን የተባለ ጊዜ አውሬ ያደርገዋል። ሳላወራ አጠገቡ ያለውን ሰው ውጪ እዛ የሚያወሩትን ቴኬር ለማለት አጠገቡ ያለውን ሰው ስበል ይላል። እኔ በሱ አንዴ አቋርጬ ልሄድ ነበር። ካስዬ በዚህ አጋጣሚ ተዋላ ነው ያለው። እረፍ፣ አትጮህብን። እኛ እዚህ ተቻችለን የምንኖር ሰዎች ነን። አንተን ችለን የምንኖር ሰዎች ነን ከጥላውን ቀጥሎ እና ይተወን። አይጮህብን፣ በቃ አይጮህ። በጣም አሪፍ ያልበዛም እንዲያው ቶዲ አንተ ጋር ማን ይደረሰ? አላየሁትም። ቆይ እስቲ በእናትህ ትደግሞ ይኔ ነገርከው። ዝም ብለህ የሚያስፈራ የማትናገር አይነት ሰው ነው ወይንስ እንዴት ነው? ኧረ በስመ አብ። እኔ አሁን ስለዚህ ሰውዬ ሳወራ አይ ቲንክ ሁላችሁም ትጋሩኛላችሁ ብዬ የማስበው ነገር መጀመሪያ ሰሞን ላይ ስንመጣ ያው እኛ በውድድር ነው የገባነው፣ ዳኝነት ላይ ምናምን ነበር። ከዛ ያው ሁሉ ፕሮሰስ ምናምን አልፈን ልክ አክት ማድረግ ስንጀምር በተለይ እኔና ዳኒ ባህናው ነው የሚጫወተው ማለት ነውና እሱ እኮ ነው ሲባል አረ ነው እንዴ? ያው ቃላት በቃ በደንብ ተጠንቀቅ እንዳትፈራ ላይም በላይም ምናምን እንደዚህ ነበር የምንባባለው። ከዛ የተሳተ ሰዓት እኔ የሆነ ሰዓት ለመርኩት ዳኒ አልበው ነበረ እና በጣም ስትሪክት ነበር ምናምንና ይደብረኝ ነበር። ለምንድን ነው እንደዚህ የሚጮህ ምናምን ብዬ በጣም ነበር የሚያስጠላኝ። ምን ነው የሚያካብደው ምናምን? በጣም ነው የሚያካብደው ምናምን። እንደ ካስዬ አይጮህም ግን ፊቱ ይጮሃል። ኮስታራ ነበረ ምናምን ለኛና ብዙም አልመችል ነበር። በጣም ሳቀው ግን በጣም ፒስ ሰው ነው። ማን እንደሆነ ብታውቁት ጥሩ ነው። እስቲ ገምቱ። በስርዓት ነው ማለት ሁሉም ይሄን ያህል ይስማማበታል ማለት ነው። በስርዓት ነው እና ማለት እኮ መጥቼው ነው የተረጋጋው። አዲስ ስለሆኑ ስለዚህ ግን ስራ ላይ ግን አንዴ በጣም በነገር ላይ ብዙ ነገር አሁን ካወቅኩት በኋላ ካወራሁት በኋላ በተሻለ በጣም እንደዚህ አይነት ነገር ላይ ማወራው እሱ ነው እና በጣም አዳማጭ፣ በጣም እድል የሚሰጥ ከዛ ዳይሬክቲንግ ላይ ለመጨመር የሚሞክር ያንተ ነገር የሚፈቅድልህ ምናምን አዘጋጅ ነውና ካወቅኩት በኋላ ነው ይሄንን መጀመሪያ ሰሞን ላይ ምንድነው በቃ ኮሜዲ አይደል የምንሰራው በቃ ለቀቅ ብለን እንጮት ዋናው ሐሳቡ ይግባል አይነት ብለን ነበር። ስፔሻሊ እኔና ዳኒ ነው በደንብ ስንሰራ የነበረው በጣም ስትሪክት ነበር ምናምን። ከዛ ሳቀው ግን ስትሪክት የሆነበትን ምክንያት አስረዳኝ። ከዛ እንደዛ እንዲሆን ነበር አሁን የምፈልገው ስንሰራም እንደዚህ እንዲሆን ነበር ማለት ነውና በስራ አሪፍ ሰው ነሽ ወንድሜ፣ ይመችሽ። ሞቅ በስተመጨረሻ ደግሞ ወደ ንጹህ እንለፍና ንጹህ ማን ደረሰሽ? እኔ የደረሰኝ እሰይ እንኳንም ደረሰኝ የሚያስብል ሰው ነው። አዎ የሚያስብል ሰው ነው። በጣም ሁላችንም የምንስማማበት በተለይ በዲሲፕሊን እዚህ ውስጥ እንግዲህ ከአብዛኞቻችን ተለቅ ያለ ነው
ተለቅ ያለ ሰው ነው። ግን ለእያንዳንዳችን እንኳንኛ ከአሜን ከማክቤልዬ በታች ሁሉ ሆኖ ለእያንዳንዳችን ሽቁጥቁጥ የሚል ፍቅሩ አክብሮቱ እያንዳንዳችንን የሚያስጨንቅ የሚገዛ እኔ ይረዳን እንደሆነ አላቅም። ቢኒ ነው። ቢኒ ሲመጣ ይጨንቀናል። ቢኒ ሲመጣ የእውነት እንጨነቃለን። እንትኑ ፍቅሩ አክብሮቱ ሰላሙ መታዘዙ እኔ ምን አይነት መታደል ምን አይነት መባረክ እንደሆነ አላቅም። ቢኒዬ በጣም የተባረከ ሰው ነውና የሆነ ጊዜ እንደው ምንድነው ይሄን ያህል ስነ ስርዓት ያው አብዛኞቻችን እንደፈለግን ነው ምንሆነውና ኧረ ቢኒ ምንድነው የሰማሁት ነገር ይመስለኛል በሚሊተሪ ውስጥ ሁሉ አልፏል እና ለእያንዳንዱ ነገር ስትሪክት ነው። በጣም ነው ሰው የሚወደው፣ በጣም ነው ሰው የሚያከብረው። እዚህ ግሩፕ ውስጥ እንዳልኩ ከማክቤል ታናሽ ሁሉ ነው ሽቁጥቁጥ ሲልልህ ማለት ነውና በፍቅሩ በሰላሙ በአክብሮቱ በዲሲፕሊኑ አረ ብዙ ነው ቢኒዬ። በዚህ ሁሉ ሁላችንን የገዛ ሁላችን ባንድ ድምጽ የምንወደው የምናከብረው ሰው ነው ቢኒዬና በጣም ነው የምንወድ። እንኳን ለ13ኛው በዓል አደረሰን ሁላችን ነው። ገና እንቀጥላለን፣ ሌላ 13 እንጨምራለን። ንጹህ የሰጠችውን አስተያየት እቀበላለሁ። ምን እሷ ብቻ ሳትሆን እሷ አቀረበችው እናንተ ደግፋችሁ እጅግ በጣም ዝቅ ብዬ አመሰግናለሁኝ። እኔ እንጃ እንግዲህ እኔ ጥሩ ሰው ነኝ እንደዚህ ነኝ ማለት አልችልም። ሌላ ሰው ነው መመስከር የሚችለው። እኔ ልክ አንድ ማስታውሰው ምንድነው አክሊሉ አጠገቤ ነበረ ከቤቶች ጋር ስቀላቀል እኔ ሲጃራ አጭስ ነበረ በደንብ እና ደጅ ቁጭ ብዬ ቤት ውስጥ እንዳላጨስ ሲጃራ አፌ ላይ አድርጌ ክብሪት ልለኩስ ስል ሰውዬ እዚህ አይጨስም ቢኒያም ከዚህ ይወጣ አብዷል ይሄ ሰውዬ ምንድነው እዚህ ጋር ጸሎት ቤት አደረገው ወይስ ምን ቤተ ክርስቲያን አደረገው ምን ውጣ የሚለኝ ስራው ይቀራል እንጂ አልኩኝና ተናደድኩኝ። እውነቴን ነው በሲጃራ የሚመጣብኝ ሰው አልወድም ነበረ። ከዛ በኋላ እንደዚህ ጋላመጥኩትና ወጣሁኝ ደጅ አክሊሉ እኔ ምን ቤተ ክርስቲያን ነው ወይስ ምን ጸሎት ቤት ነው ምንድነው ሲጋራ አታጭስ ብሎ የሚከለክለኝ? በቃ ልሰራ ነው የጠራኝ። እኔ ደግሞ ይሄን አመሌ እንዴት አድርጌ ልተው የምደብቀው አይነት አይደለም። ኖ ቢኒያም ማናችንም እዚህ ግቢ ውስጥ አናጨስም። ስለዚህ ይሄ ላንተም ጥሩ ነውና ትዕግስት አድርግ። ጥላውን ጥሩ ሰው ነው አለኝ። ጥላውን የከለከለኝ እሺ። ከዛ በኋላ አክሊሉ ይሄን ሲናገረኝ እንጃ እንግዲህ ከሁላችሁም በፊት የምቀርበው አክሊሉን ነበረ ማለት የምተዋወቀው እና ያንን ነገር ሲነግረኝ ካለ ምክንያት እንደዛ አላለኝም አልኩኝና ትዕግስት አደረኩኝ። ትዕግስቶቼ በቃ እየታገስኩኝ ሲሄድ ለመድኩት ውጪ ማጨሱን። ግን ሌላው አንዱ ምክንያት ነው እሱም ለማስጣል ሲጃራ ሱስ እና ከዛ በኋላ የናንተ ጠባይ ገዛኝ። የቤቶች በቃ እንደነው አባላት ባህሪ ገዛኝ በጣም ከምችለው በላይ። በዛ ነገር ይሁንና እዚህ ጋር ተመለስኩ። ከዛ በኋላ ደግሞ ምንንም ሳታውቁት ምንም ያክል እኔ እንዴት እንደተረዳችሁኝ አላውቅም። እንዴት እንደተረዳኝ የቤቶች አባል አንድ ሙክትና የንስር ምስል በስጦታ አበረከተልኝ። አልሳኩኝም። ደስ ውስጤ ደነገጠ። በቃ ምን አይነት ነገር ነው ብዬ ነው ከመሳቅ ይልቅ እምባዬ መጥቶብኛል ሲሰጡኝ። አላቅም ዝም ብዬ እየጎተትኩኝ ሄድኩኝ። የንስሩንም ምስል ይዤ ሄድኩኝ። ግን የተቆጨሁበት በቤቶች ጉዳይ ላይ ያንን ሆዳም ሆኜ ይዤ ሄድኩኝ ቤቴ። እዚሁ ጋር እንካፈለው ብዬ ባለመብላቴ ያ ቁጭት እስካሁን ድረስ አልወጣልኝም። ቤቶች ጋር ግን ማአት ጊዜ ጋበዛለሁ እኔ። አንድ ቀን ግን ፈጣሪ ረድቶኝ እንደዚህ አይነት ትልቅ ባይሆንም አነስተኛም ቢሆን አንድ በጋ አርደን አንድ ላይ እንደምንበላ ተስፋ አደርጋለሁ። ለሰጣችሁኝ ክብረት ይስጥልኝ። አመሰግናለሁ። እስካሁን ቆንጆ ቆይታ አድርገናል። ክቡራትና ክቡራን ተመልካዮቻችን ከቢሾፍቱ አዱላላ ሪዞርትና ስፓ እንደዚህ ሞቅ ደመቅ ያለ በትውስታ በገጠመኝ በጨዋታ የተሞላ ጊዜ አሳልፈናል። አሁን ደግሞ ቤቶች 13 ዓመት ላይ ደረሰ እንጂ 13 ዓመት ላይ አይቆምምና ለቀጣይ ዓመታት ደግሞ ለቤቶች ምን ትመኛላችሁ የሚሉትን አንዱ ለሶስት ሰዎች ሀሳብ እንስማ።
በእውነት ቤቶች እኔ በህይወቴ ተመኝቼ ያጣሁት ወታደር መሆን አሁን በኋላ መቼም አላገኘውም እና እግዚአብሔር መንገድ ሲከፍት ወደዚያ ዞርና ቤቶች ስሜን ቀይሮልኛል። የትም ቦታ ብሄድ አብዬ እርገጤ አጎቴ አብዬ ነው የሚሉኝ እና ጥልሽ በእውነት ባንተ ነውና ያ ነገር ሁሉ ስማችንን በደግ እንደቀየርከው ሁሉ አንተን በደግ ሁለመና ነገር ይቀየር በደጉ ነገር። ከዚያ ላይ አሁን ቢኒ እንደተባለው ቢኒ በነገራችን ላይ ድራማውን ሲሰራው ቤቱን ሁሉ ይሞላዋል። እንደሱ አንዳንድ ሰው አለ የሚጎናጸፈው እንትን ገጸ ባህሪ ላይ ስትሰራ ይሞላዋል ቤቱን በቃ ግሬስ ያደርጋል። ንብረት ዘበኛው ነው ሲሰራ ልም ያለ ዘበኛ ነው የሚሆነው። ዘጋ የሚማታ ከሆነ ይጀልጣል እና ካራታው ልም ብሎ ይገባል እና ንቦ እውነት ብዙ ጊዜ ያነሳዋል። ይሄን ቤት እንጀራ የከፈተልኝ ስም የሰጠኝ ቤት ነው ቤቶች እያለ ነው ያወራውና እኔ ወደ ንቦ ነው ጥላሁን ጉግሳ ለሰጠኝ እድል በመጀመሪያ ባንተ ላይ አድሮ ይሄንን እድል ይሄንን እውቅና በሙያው ውስጥ በራሴ ተቋም በራሴ ማስታወቂያ ድርጅት በርካታ ስራዎችን እየሰራው ኑሮዬን ማሸነፍ ከጀመርኩ ረጅም ጊዜ ነው። ግን በመቶዎች የሚቆጠሩ ድራማዎችን ጽፌም ተውኜም አዘጋጅቼም ማንም ሰው አያቀኝም ነበርና ይህንን ባለማወቅ የምቸገረውን ችግር እንድገልጥ ስላደረከኝና የበለጠ ደግሞ የነበረኝን ፐርፎርማንስ እንዳሳድግ ስላደረከኝ አንተን ምክንያት ስላደረገልኝ እግዚአብሔርን አመሰግናለሁ። ከዛ አንተን አመሰግናለሁ። ሁላችሁም አብራችሁኝ የነበራችሁ ልጆች አመሰግናለሁ። እኔ እንኳን ምክንያቱኛ ትቺ ልጅ ወጣ ራሷንም ኑሮዋንም ቀይራ በአደባባይ ላይ ሁላ ስሜን ጠርታና ያመሰገነችኝና የዚህ ሁሉ ኮንቲኒቲው መጀመሪያው አንተንና ጥሌን አመሰግናለሁ። ከዛ ውጪ እኔ ለቤቶች መልካም ምኞት እመኛለሁኝ። ቢቀጥል ደስ ይለኛል። ምክንያቱም ኤነርጂ ያላቸው ልጆች አሉ፣ መሀል ላይ ደሳስ የሚሉ ልጆች አሉ። እንደው በነበረው ወረፋ ላይ የሚተኩ የሚገራረሙ ልጆች አሉ። በኋላ ላይ እኔ ብዙ የለውም እንደምታውቁት ከእናንተ ጋራ ብዙ አልተላመድኩም። እነ ሰብለ ተፈራና እነ ንጹህ ቀረጻ መሀል ላይ የሚሰሩት ተንኮል የሚሰሩት ክሬቲቪቲ ያስደንቅ ነበር እጅግ በጣም በቃ የነበረን እኔ አሸናፊ ማህሌትና ጓደኛውን አባረሬ ቁርጭምጭሚቱን የመታወት ምት እኔ አረሳውም። በአሁን ሰዓት ላይ የኢፌድሪ የመከላከያ ሰራዊት የኮሙኒኬሽን ዳይሬክተር የሆኑት ይመስለኛል አሁን ጀነራል ናቸው፣ ብርጋዴር ጀነራል ናቸው። በያን ጊዜው ኮሎኔል ጌትነት ቲያትሪካል አርት ነው የተማረውና ከኔ ጋር አድሮ ተዋውቅ ነበር፣ አብረን ሰርተናል ብዙና መጥቶ ቤቶች ላይ ሰርቶ የነበረው ገጠመኝ በጣም የሚደንቅ ገጠመኝ ነው የነበረው። እውነት ቤቶች ላይ ሌቦች ገብተው እኔ ጥሩ እንቅልፍ ነበር ምተኛ የምር እንደ ማለት ቁሜ የምተኛ ብቸኛ ሰው ነው የነበርኩ ነገራችን ላይ። በተረፈ እኔ እስከዛሬ ስለተደረገልኝ ነገር ጥላሁን ጉግሳ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን እድሉን ስላገኘን። በዚህ አጋጣሚ እንግዲህ እኔ እዚህ ለመምጣቴ ምክንያት የሆኑ ሰዎች መሀላችን አሉ። አነሰም በዛም ብዙ በህይወቴ ላይ ትርጉም ያላቸው ሰዎች በተለይ ቤቶች ላይ መምጣቴ በዚህ አጋጣሚ ማመስገን እወዳለሁኝ። በተለይ እንግዲህ እንዳለው ነው ንቦ እንዳለው ነው ብዙ ሰርተን ነገር ግን ለብዙ ስራዎቻችን ምክንያት የሆነው ቤቶች ነው። ሌሎች ቦታዎች ላይ እንድንጠራ ሌሎች ቦታዎች ላይ የእንጀራ ገመዳችን ሰፋ እንዲል ምክንያት የሆነው ቤቶች ነውና የቤቶች ክሩ ከሌ ብሎ ለመግለጽ ስለሚያስቸግር ነው። ብዙ ከጀርባ ያሉ ትናንት የሄዱ ወንድሞቻችን በሌላ ሁኔታ ውስጥ ያሉ አሁንም ዛሬ ያሉ በጣም ላመሰግን እወዳለሁ። በጣም ነው የምወዳችሁ። በተለይ ደግሞ ትናንትና ቅድም ቢኒ እንዳለው ትናንትና ላለፈው እኔ ውስጥ ለነበረው ኮሽታ መጥተው ቤቴ ውስጥ ድምቀት ውበት የሆኑ የቤቶች ክሩ ከሌ የማይባሉ ናቸውና እድሜያችሁን ያርዝምልኝ፣ ጤናችሁን ይስጥልኝ። በተለይ እንግዲህ ጥሌ አንዳንዴ ያው መቼም ሰው ላይችል አይሰጥም። በቃ ይሁን
ይሁን የኛውን ጊዜ አሳልፈን የለ ከዚህ በኋላ ደግሞ 13 እና 26 አመቱን ደግሞ በዚሁ መልኩ እንድናሳልፍ እድሜና ጤናውን ይስጥህ ያብዛልህ ማለት እንወዳለን። ምክንያቱም 13 ነው ብሪዮ በልዮ የሚባል 50 ብሪዮ ምን ነው የብሪዮ በልዮ ብሪዮ ምን ስሙን ያዙት 50 አመት ይላል። እኔ ነኝ ይሄንን የሚያልኩት 50 አመት እንድናከብር እድሜውን ከጤና ጋር ያብዛልን። በጣም ነው የምወዳችሁ። መላው የኢትዮጵያ ማህበረሰብ እዚህ ለመድረሳችን ትልቁ ምክንያት በዩቲዩብም በሉት በሌሎችም ፕላትፎርሞች እየተከታተለን በርቱ አይዟችሁ ላለን ሁሉ ክብራችን የበዛ ነውና ከዚህ በኋላም አብሮነታችሁ አይለየን ማለት እወዳለሁ። እንኳን አደረሰን። ገና ያደርሰናል። ለ13ኛው የቤቶች ድራማ አመት በዓል እንኳን ሁላችንንም በሰላም አደረሰን ማለት ፈልጋለሁ። 13 አመት ከኔ ጋር የቆዩ ልጆች አሉ። 13 አመት ለመዝለቁ የነሱ ጽናት የነሱ ችግሮችንና ፈታኝ የሆኑ ነገሮችን የማለፍ ነገር ለኔም ጉልበት ሆኖኝ ቀጥያለሁ። በኋላ የመጡት ደግሞ ሌላ አዲስ ኃይልና አዲስ ጉልበት ሆነውን እንደገና ወደፊት እንድንስፈነጠር ሆነውልናል። ስለዚህ በቤቶች ድራማ ላይ እዚህ ያለው ሰው በሙሉ ዛምጋ ያሉት ክሮቻችን ሁላችን እኩል ኮንትሪቢዩሽን ያለን እኩል አስተዋጽኦ ያለን እኩል ቤቶችን ይዘን የተጓዘን ሰዎች ነን። አንድ ነገር ስፔሻሊ አርትና የአርት ፕሮዳክት ሰው ኢንከሬጅ ካላደረገው በስተቀር የትም ሊደርስ አይችልም። ስለዚህ በአጠቃላይ ተመልካቹን የሚመለከተንን ህዝባችንን ያሳደገንን ወደፊትም ደግሞ በጣም ብዙ ወጣቶች አላችሁ፣ ብዙ ኢነርጂ አላችሁ፣ ገና ብዙ መስራት የምትችሉ አላችሁ። ለናንተ የማህበረሰባችን ድጋፍ ያስፈልጋል። አይዟችሁ እንዲላችሁ፣ በርቱ እንዲላችሁ፣ እደጉ እንዲላችሁ በዚህ አጋጣሚ ለተመልካቹ ህብረተሰባችን ጥሪ ማቅረብ እፈልጋለሁ። በአጠቃላይ ለቤቶች ድራማ 13ኛ አመት በዓል ይሄ እንግዲህ ወደፊት ሰሞኑን የሚደረጉ ሌሎች ነገሮች አሉ፣ በጥናትም የሚረጋገጥ ነው። በሲትኮም ደረጃ በአፍሪካ የመጀመሪያው ነው ብለን እናስባለን። በዓለም ላይ ያሉትንም የሲትኮም ደረጃዎች እንጋራለንም ብለን እናስባለን። ምክንያቱም የምናቀርባቸው ብዙ ሪዝኖች አሉ። 30 አመት የቆየ አለ፣ 750 ኤፒሶድ የሰራ በ30 አመት ውስጥ እና በኢንተርቫል ነው። ነን ስቶፕ ግን የሄደ እንደኛ አይነት አለ የለም። ሰሞኑን በጥናት የሚረጋገጥ ነገር ነው። ሳምሃው እዚህ ደርሰናል። እግዚአብሔር ጉልበት፣ አቅም፣ ፍላጎትም ሰጥቶን እዚህ ደርሰናል፣ ሰርተናል። እንግዲህ ቀሪውን ዘመናችንን እግዚአብሔር ይባርክልን። 13 አመት በጣም በርካታ ታሪክ እንዳለ ግልጽ ነው። በዚህ ደቂቃ ውስጥ ልናነሳቸው አንችልም። እንግዲህ አየር ሰዓታችንና ካሜራችን በፈቀደልን ደረጃ ብቻ ከቢሾፍቱ አዱላላ ሪዞርትና ስፓ የነበረን ቆይታ ይሄን ይመስል ነበረ። ቀጣይ እንግዲህ በ526ኛ ክፍል፣ በነገራችን ላይ 525 ክፍል ነው አየር ላይ የሄደው ቤቶች አይደል? በ526ኛ ክፍል ከተገናኘ ከተመልካቾች ጋር ቤቶች ወደፊት ተራምዷል ማለት ነው። የነበረን ልዩ የበዓል ፕሮግራም ግን የ13ኛ አመት ክብረ በዓል ይሄን ይመስል ነበረ። መልካም ቆይታ።